የማክሮ ኢኮኖሚ ማሻሻያ ፖሊሲ ትግበራ ዲጂታላይዜሽን፣ የዘመነ ግብርና፣ የስንዴ ምርታማነት ፕሮጀክቶችን ወጥኖ በጊዜ የመጨረስ ልምምድ፣ ምቹ ከተማና የዘመነ ገጠር መፍጠር የለውጡ መንግስት በሀገረ መንግስት ግንባታ የነበሩ ችግሮችን ለመፍታት ከቀየሳቸው ሀገር የማሻገሪያ መፍትሄዎች ጥቂቶቹ ናቸው። ይህም የነገዋን የፈረጠመች ጠንካራና ለጥቁር ህዝቦች መሪነቷን የምትቀጥል ሀገረ ኢትዮጵያ ለመመስረት ፋይዳቸው የላቀ መሆኑ አያጠያይቅም። ሀሳቦቹን በጥልቀት እንመልከታቸው። ከማክሮ ኢኮኖሚ ማሻሻያ ትግበራውን ጀምር። የዕዳ ጫና፣ የዋጋ ንረት፣ ስራ አጥነት፣ ዝቅተኛ የዘርፎች ምርታማነት፣ ዝቅተኛ የልማት ፕሮጀክቶች አፈጻጸምና የሀብት ብክነት ልክ 2010 ላይ የለውጡ መንግስት የተረከባቸው የኢኮኖሚ ዕዳዎች ነበሩ። ከ2012 ዓ.ም ጀምሮ ተግባራዊ በተደረገው ሀገር በቀል የኢኮኖሚ ማሻሻያዎች በርካታ ለውጦች ተገኝተዋል። የተገኙ ውጤቶችን ዘላቂ ለማድረግ እንዲሁም ዘመናዊና በዓለም አቀፍ ደረጃ ተወዳዳሪ ኢኮኖሚ ለመገንባትም ሐምሌ 21 2016 ዓ.ም ኢትዮጵያ ወደ ተሟላ የማክሮ ኢኮኖሚ ማሻሻያ ፖሊሲ ትግበራ ገባች። በዚህም የማክሮ ኢኮኖሚ ሚዛን መዛባትን ለማረም፣ የዕዳ ጫናን ለማቃለል፣ የሀገር ውስጥ የማምረት አቅምን ለማሳደግ፣ የኢኮኖሚ እድገት ምንጮችን ለማስፋፋት፣ የስራ ዕድሎችን ለመፍጠርና መዋቅራዊ ማነቆችን ለማረም በተደረገው ጥረት አበረታች ውጤቶች መገኘቱም ተገልጿል። በግብርናው ዘርፍ በተለይ የኢትዮጵያን የምግብ ሉዓላዊነት በማረጋገጥ ሂደት የስንዴ ምርታማነት ጥሩ ማሳያ እንደሆነ ባለሙያዎች ይናገራሉ። መንግስት የግብርና ግብዓቶችን ከቀረጥ ነጻ ወደ ሀገር ውስጥ እንዲገቡ በማድረግ መካናይዜሽን እንዲስፋፋና ምርትና ምርታማነት እንዲያድግ ትልቅ ሚና በመጫወት ላይ ይገኛል። አርሶ አደሩ ከክረምት ጥገኝነት በመላቀቅም በመስኖ እንዲያለማ ልምምድ መፈጠሩ በግብርናው ዘርፍ ከተሰሩ እርምጃዎቹ ይጠቀሳል። እዚሁ ላይ አያይዘን አርሶ አደሩ ላይ ከፍተኛ ራስ ምታት የነበረውን የአፈር ማዳበሪያ ችግር ማዳበሪያ ፋብሪካ በመገንባት ለመፍታት ወደ ስራ ተገብቷል። ይህም ነገን አሻግሮ በማየት የተወሰነ ውሳኔ እንደሆነ ይገለጻል። የኢትዮጵያ የጀርባ አጥንት ለሆነው የግብርና ዘርፍ ምርትና ምርታማነት መጨመር አበርክቶ ትልቅ የሆነው ይህ የማዳበሪያ ፋብሪካ ኢትዮጵያውያን የግዴታ ሊፈጽሙት የሚገባው የአንድነት ማህተማቸው ነው። ሌላው ዲጂታል ኢትዮጵያን እውን በማድረግ ሂደት ውስጥ ከፍተኛ የኢንተርኔት ተጠቃሚ ማግኘት፣ በዲጂታል ዓለም ቀላል ህይወትን መፍጠርና የዲጂታል ክፍያ ባህልን ማሳደግ የመሰሉ ስራዎች ተሰርተዋል። ዲጂታል ኢትዮጵያ በጤና፣ ትምህርት፣ ግብርና፣ ወታደራዊና የደህንነት ተቋማትን በማዳረስ አገልግሎትን በማዘመን ከዓለም ጋር መሳ ለመሳ መራመድ እንደሚቻል የታየባቸው ዘርፎች ናቸው። አንድ ሰው አንድ ነው በሚል ሀሳብም እያንዳንዱ ዜጋ መለያ ሊኖረው ስለሚገባ የፋይዳ መታወቂያ አገልግሎትም ህገወጥነትን ለመከላከል የዜጎችን የመገልገል መብት ለማስጠበቅ ከተሰሩ አንኳር ስራዎች ይጠቀሳል። የለውጡ መንግስት ወደ ስልጣን ከመጣ በኋላ ከተፎካካሪ የፖለቲካ ፓርቲዎች ጋር እንደ ጠላት መተያየትን በመተው በመደመር እሳቤ በክልልና በፌዴራል ደረጃ ስልጣንን በማጋራት የተፎካካሪ ፓርቲ አባላት ህዝባቸውን የሚያገለግሉበት ወንበርም ተመቻችቶላቸዋል። ዓለም የተደነቀበት የህብረት ትርጉም የመደመር ሀያልነት የታየበት ታላቁ የኢትዮጵያ ህዳሴ ግድብ መጠናቀቅ በቁጭት ሲብከነከል ለነበረው የሀገር ሰው ትልቅ ረፍትን የሰጠ ኢኮኖሚያዊ ፋይዳውም የገዘፈ ነው። መሰል ፕሮጀክቶች ከመሰረት ድንጋይ ማስቀመጥ የዘለለ አንድ እርምጃ አለመራመዳቸው ህዝብ ላይ የፈጠረውን ቅሬታ በሚቀርፍ መንገድ ማቀድ፣ መጀመርና መፈጸምን እውን ማድረግ አዲሱ የኢትዮጵያዊነት መልክ እየሆነ መጥቷል።